ሰላም የተከበራችሁና የተወደዳችሁ የዜድ ሚዲያ ተከታታዮች እንኳን ወደ ቻናላችን በሰላም መጣችሁ። በየዕለቱ ድንቅና አስተማሪ ዝግጅቶችን፣ አዳዲስ መረጃዎችንና ማራኪ ታሪኮችን ለማግኘት ቻናሉን ሰብስክራይብ ያድርጉ። ቪዲዮውን ላይክ እና ሼር በማድረግ አበረታቱን። ሀሳባችሁን በኮሜንት አካፍሉኝ። አስተያየታችሁን መልሼ ወደ እናንተ አቀርባለሁ። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዓለም ሁሉ የመዳን ምክንያት የሆነችው በቅድስናዋና በትሕትናዋ ከፍጥረታት ሁሉ በላይ ከፍ ያለች የእግዚአብሔር እናት የቅድስት ድንግል ማርያም ታሪክ ከሰው ልጅ የፍጥረት ታሪክ ጋር የተያያዘ ታላቅ ምስጢር አለው። በጥንተ ፍጥረት አዳምና ሔዋን በበደሉ ጊዜ እግዚአብሔር ለአዳም የገባለት የተስፋ ቃል ፍጻሜ ያገኘው በድንግል ማርያም አማካኝነት ነው። የቅድስት ድንግል ማርያም ወላጆች ኢያቄምና ሐና ይባላሉ። ሁለቱም እግዚአብሔርን የሚፈሩ በሕጉ የሚመላለሱና በጽድቅ የሚኖሩ ደጋግ ሰዎች ነበሩ። ነገር ግን ልጅ ሳይወልዱ እስከ እርጅና ዘመናቸው በመቆየታቸው በሕዝቡ ዘንድ ይፌዝባቸውና ይሰደቡ ነበር። በወቅቱ ልጅ አለመውለድ እንደ መርገም ይቆጠር ስለነበር ኢያቄምና ሐና በጽኑ ጸሎት ወደ እግዚአብሔር አለቀሱ። ልጅ ብትሰጠን ለቤተ መቅደስህ አገልጋይ እንዲሆን እንሰጥሃለን ብለው ስለተሳሉ እግዚአብሔርን ጸሎታቸውን ሰምቶ ከፍጡራን ሁሉ በላይ የሆነችውን እናቱን ይወልዱ ዘንድ አበሰራቸው። ነሐሴ 7 ቀን ተጸንሳ ግንቦት 1 ቀን በሊባኖስ ተወለደች። ስሟም ማርያም ብለው ጠሩት። ቅድስት ድንግል ማርያም 3 ዓመት ሲሆናት ወላጆቿ እንደተሳሉት ስዕለት ወደ ቤተ መቅደስ ወሰዷት። ሊቀ ካህናቱ ዘካርያስም ተቀብሎ ወደ ቤተ መቅደስ አስገባት። ድንግል ማርያም በቤተ መቅደስ ውስጥ ለ12 ዓመታት ስትኖር ምግቧ የቅዱሳን መላእክት ምግብ ነበር፣ መጠጧም የሕይወት ውሃ ነበር። ጊዜዋን በጸሎት በሰዓታትና በመጋረጃ ጨርቅ ፈተላ ታሳልፍ ነበር። በንጽህናና በቅድስና አድጋ 15 ዓመት ሲሆናት በወቅቱ በነበረው የአይሁድ ሥርዓት መሠረት ከቤተ መቅደስ የምትወጣበት ጊዜ ደረሰ። ካህናቱም ለቅድስናዋ የሚመጥንና የሚጠብቃት ጠባቂ ይፈልጉ ዘንድ ዕጣ ቢጣጣሉ ዕጣው ለደጉ አረጋዊ ለዮሴፍ ወጣ። ቅድስት ድንግል ማርያም በደጉ ዮሴፍ ቤት እያለች የብርሃን መልአክ ቅዱስ ገብርኤል ወደ እርሷ ተላከ። መልአኩም ደስ ይበልሽ፣ ጸጋን የሞላብሽ ሆይ እግዚአብሔር ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ድንግል ማርያምም በመልአኩ ሰላምታ ደንግጣ ይህ እንዴት ያለ ሰላምታ ነው ስትል አሰበች። መልአኩም የእግዚአብሔር መንፈስ በእርሷ ላይ እንደሚያድርና የዓለምን መድኃኒት እንደምትጸንስ አበሰራት። እርሷም በትሕትና ሆና እነሆ የእግዚአብሔር አገልጋይ እንደ ቃልህ ይሁንልኝ አለች። በዚያች ቅጽበት ያለ ወንድ ዘር በመንፈስ ቅዱስ ክብር ዓለምን የፈጠረ አምላክ በከርሷ አደረ። ቅድስት ድንግል ማርያም ጌታችን በጸነሰች ጊዜ መልአኩ ቅዱስ ገብርኤል ዘመዷ ኤልሳቤጥም በእርጅናዋ ወንድ ልጅ እንደ ጸነሰች ነገራት። ድንግል ማርያምም ኤልሳቤጥን ለመጠየቅና ልታገለግላት በፍጥነት ወደ ይሁዳ ተራራ አገር ሄደች። ድንግል ማርያም ወደ ኤልሳቤጥ ቤት ገብታ ሰላምታ በሰጠች ጊዜ በኤልሳቤጥ ማኅፀን የነበረው ሕፃን ዮሐንስ በደስታ ዘለለ። ኤልሳቤጥም በመንፈስ ቅዱስ ተመልታ በታላቅ ድምፅ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? በዚያ ጊዜ ቅድስት ድንግል ማርያምም የታወቀውን የምስጋና ጸሎት ተናገረች። ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ደስ ይለዋል፣ የባሪያይቱን ውርደት ተመልክቷልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ድንግል ማርያምም ከኤልሳቤጥ ጋር 3 ወር ተቀመጠች። ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም ዋሻ ተወለደ። ድንግል ማርያምም ያለምንም ሕመምና ያለ ድካም ወለደችው። በጥቅል ጨርቅም ጠቀለለችው። ነገር ግን ንጉሥ ሄሮድስ አዲስ ንጉሥ ተወለደ የሚለውን ቃል በሰማ ጊዜ በቅናት ተነሳሳ።
ሕፃኑን ለመግደል በፈለገ ጊዜ መልአኩ ዮሴፍን በሕልም አዘዘው። ድንግል ማርያም፣ ሕፃኑና ዮሴፍ ወደ ግብፅ ተሰደዱ። በስደት ዘመናቸው ብዙ መከራ፣ ጥም፣ ራብና ድካም አጋጠማቸው። በበረሃ ውስጥ እሾህ እየወጋቸው ሐሩር እየመታቸው ለ3 ዓመት ከ3 ወር ተንገላቱ። እግዚአብሔርም ግብፅንና የኢትዮጵያን ምድር በድንግል ማርያም እግር ባረከ። ከስደት ከተመለሱ በኋላ ድንግል ማርያም ከሕፃኑ ኢየሱስና ከደጉ ዮሴፍ ጋር በናዝሬት መኖር ጀመሩ። ሕፃኑም እያደገና በጥበብ እየተመላ መጣ። ድንግል ማርያም የልጇን ታምራትና ሁኔታዎች ሁሉ በልቧ ትጠብቀውና ታሰላስለው ነበር። ጌታችን ኢየሱስ ክርስቶስ 12 ዓመት ሲሆነው ለፋሲካ በዓል ወደ ኢየሩሳሌም በሄዱ ጊዜ በመንገድ ጠፋቸው። ድንግል ማርያምና ዮሴፍ በታላቅ ሐዘንና ጭንቀት ለ3 ቀን ሲፈልጉት ቆይተው በቤተ መቅደስ በመምህራን መካከል ተቀምጦ ሲጠይቃቸውና ሲመልስላቸው አገኙት። ድንግል ማርያምን ልጄ ሆይ ለምን እንዲህ አደረክብን? አባትህና እኔ በጭንቀት ስንፈልግህ ነበር። በአባቴ ቤት እሆን ዘንድ እንደሚገባኝ አላወቃችሁምን? አላቸው። እርሷ ግን ይህንን ነገር ሁሉ በልቧ ትጠብቀው ነበር። ጌታችን ኢየሱስ ክርስቶስ ትምህርቱንና ታምራቱን ሲያደርግ እናታችን ድንግል ማርያም በጸጥታና በትሕትና ተከታተለው ነበር። በቃና ዘገሊላ ሰርግ ላይ ወይን ባለቀ ጊዜ ወደ ኢየሱስ በማመልከት የመጀመሪያውን ታምር እንዲያደርግ ምክንያት ሆናለች። በጌታችን የሕማማትና የስቅለት ጊዜ ደቀ መዛሙርቱ ሲሸሹ፣ እርሷ ግን ከመስቀሉ ስር አልተለየችም። ልቧ በሐዘን ሰይፍ ቢወጋም በጽናት ቆማ ነበር። ጌታችንም ከመስቀል ላይ ሆኖ ለተወደደው ደቀ መዝሙሩ ለዮሐንስ እነኋት እናትህ አለው። ለድንግል ማርያምም እነሆ ልጅሽ በማለት ለአጠቃላይ ለሰው ልጅ እናት አድርጎ ሰጣት። ጌታችን ኢየሱስ ክርስቶስ ከሞት ተነስቶ ወደ ሰማይ ካረገ በኋላ ቅድስት ድንግል ማርያም ለሐዋርያት ታላቅ መጽናኛና እናት ነበረች። ሐዋርያት መንፈስ ቅዱስ በወረደ ቀን በጰራቅሊጦስ በጽርሐ ጽዮን ተሰብስበው በጸሎት ሲተጉ ድንግል ማርያም ከእነሱ ጋር ነበረች። ሐዋርያት ወደ ዓለም ሁሉ መጥተው ወንጌልን ለማስተማር በሚዘጋጁበት ጊዜ የእርሷን ቡራኬና ጸሎት ይሹ ነበር። በመከራቸው ሁሉ ታጸናቸው፣ ታስተምራቸውና ታማልዳቸው ነበር። ሐዋርያትም እንደ እናታቸው አክብረው ይወዷት ነበር። ጌታችን ካረገ በኋላ ድንግል ማርያም በሐዋርያው በቅዱስ ዮሐንስ ቤት ለብዙ ዓመታት ኖረች። ዕድሜዋ 64 ዓመት ሲሆን የዕረፍቷ ጊዜ ደረሰ። ቅዱሳት ሐዋርያት ከተለያዩ የዓለም ክፍሎች በደመና ተጭነው መጥተው በዕረፍቷ ላይ ተገኙ። በጥር 21 ቀን አረፈች። ሐዋርያት ሥጋዋን ሊቀብሩ ወደ ጌቴሰማኒ ሲወስዱ የሐሰት የአይሁድ መሪዎች ሊያቃጥሉት ቢሞክሩም እግዚአብሔር ሥጋዋን ከሐዋርያው ዮሐንስ ጋር ወደ ገነት ነጠቃት። ሐዋርያት ሥጋዋን አጥተው በጾምና በጸሎት ሲቆዩ በነሐሴ 16 ቀን ጌታችን ሥጋዋን ሰጥቷቸው በጌቴሰማኒ ቀበሯት። በሦስተኛው ቀን እንደ ልጇ ተነስታ ወደ ሰማይ አረገች። ሐዋርያው ቶማስ በደመና ሲመጣ ዕርገቷን አይቶ ሰበኗን ወይም መገነዣዋን ተቀብሏል። ቅድስት ድንግል ማርያም ከዕርገቷ በኋላ ከልጇ ከወዳጇ ዘንድ ታላቅ የቃል ኪዳን አምላክ ተቀብላለች። ይህም ኪዳነ ምሕረት፣ የምሕረት ቃል ኪዳን ይባላል። ጌታችን ኢየሱስ ክርስቶስ ስሟን ለሚጠሩ መታሰቢያዋን ለሚያደርጉ በስሟ ለሚመጸውቱና ለሚጸልዩ ሁሉ ምሕረትና ይቅርታ እንደሚያደርግ ቃል ገብቶላታል። ስለዚህም ቅድስት ድንግል ማርያም የሰው ልጅ ሁሉ ወደ እግዚአብሔር የሚቀርብበት የመዳን መንገድ፣ የጸሎት መመለሻና የፍጡራን ሁሉ ታላቅ አማላጅ ሆና ትኖራለች። የእናታችን ቅድስት ድንግል ማርያም ሕይወት የፍጹም ትሕትና፣ የቅድስና፣ የጽናትና የእናትነት ፍቅር አርአያ ነው። እርሷ የታላቁ አምላክ እናት ለመሆን የተመረጠችው በንጽሕናዋና በትሕትናዋ ምክንያት ነው። ዛሬም ቢሆን የድንግል ማርያም አማላጅነትና እናታዊ ፍቅር ከአማንያን ሁሉ ጋር ይኖራል። ታሪኳን ማሰብ፣ ሕይወቷን መከተልና ፍቅሯን በልባችን መያዝ
ለሕይወታችን ታላቅ በረከትና ብርሃን ይሆናል። አማላጅነቷና በረከቷ ሁልጊዜ ከሁላችን ጋር ይሁን፣ አሜን። ሐሳብ አስተያየታችሁን ከታች በኮሜንት መስጫ ላይ ጻፉልኝ፣ መልሼ ወደ እናንተ አቀርባለሁ። ቪዲዮውን ላይክ እና ሼር፣ ቻናሉንም ሰብስክራይብ በማድረጋችሁን አትርሱ። በቲክቶክ ጉና ሚዲያ ብላችሁም ታገኙኛላችሁ።